የተሻሻሉ የመኖ ሰብሎች እንደማንኛውም የምግብ ሰብሎች በማሳ ላይ ተዘርተው ወይም ተተክለው የሚያድጉና የሚመረቱ ሲሆን በዋናነት እንደ ስጋና ወተት ያሉ የእንስሳት ውጤቶችን ምርታማነት በመጨመር የአምራቹን ገቢ በማሳደግ ኑሮን ማሻሻል ነው። ከዚህ ባሻገር የመኖ ሰብሎች ሲለሙ ሌሎች ዘርፈ ብዙ የሆኑ ጠቀሜታዎችም አሏቸው። ታዲያ እነኚህን የመኖ ሰብሎች በማልማት ውጤታማ ለመሆን ከዘር መረጣና ከማሳ ዝግጅት ጀምሮ እስከ መኖን የማጨጃ ጊዜና ቀጣይ የአያያዝ ስራዎች መተግበር ያሉባቸው አንኳር ጉዳዮች አሉ። አንዱ አርሶ አደር ወይም አርብቶ አደር የተሻሻለ የእንስሳት መኖ ማልማት ሲፈልግ መጀመሪያ ማድረግ ያለበት የትኛውን የእንስሳት መኖ አይነት ማምረት እንደሚፈልግ ማወቅና መወሰን ነው። ይህ የሚመረጠው የመኖ ዝርያ ለአካባቢው የአየር ሁኔታ፣ የአፈር አይነት እንዲሁም ለአካባቢው የግብርና ዘዴ የሚስማማ መሆኑን ማረጋገጥ ያስፈልጋል። እንግዲህ የመኖ ዝርያው በዚህ አኳን ከተመረጠ በኋላ ቀጣዩ ተግባር የመሬት ዝግጅት ነው። በዚህ ረገድ በርከት ያሉ ጉዳዮችን ግንዛቤ ውስጥ ማስገባት ግድ ይላል። ለተለያዩ የመኖ ሰብሎች የመሬት ዝግጅቱም እንደዛው ይለያያል። ዘሩ በጣም ደቃቅ ከሆነ ቆንጆ የሆነ ማሳ መዘጋጀት አለበት። ዘሩ እንዳይቀበር ምን እንዳይል ግን ለምሳሌ ተለቅ ያለ ዘር ያላቸው ለምሳሌ እንደ እርግብ አተር ወይም ደግሞ የላም አተር እንደ ስናር እንደ ጓያ ያለ ከሆነ ደግሞ ዝግጅቱ ልክ እንደ ማንኛውም ሰብል ሊሆን ይችላል ኖርማል። ግን ሁሉም ማሳዎች የሚመረጠው ከአረም ነፃ የሆኑ ከጓል ነፃ የሆኑ ቢሆን ይፈልጋል። የመኖ ሰብሎች የዘር መጠን እንደየመኖ ሰብሉ አይነት የተወሰነ ቢሆንም እንደ ዘሩ ጥራት፣ የብቅለት መጠን፣ እንደ ማሳው ዝግጅት፣ እንደ አየሩ ቅዝቃዜና ሙቀት፣ እንደ መዝሪያ ወቅቱና ሌሎች ሁኔታዎች የዘር መጠኑን ከፍ ወይም ዝቅ በማድረግ ማስተካከል ይገባል። ማሳው ምን ያህል ስፋት እንዳለው ይለካል። ለዛ ስፋት ምን ያህል ዘር ነው የሚያስፈልገው? ዘሩ ምን ያህል ነው የሚያስፈልገው? እንግዲህ ዘሩ የሚለካው እንግዲህ ለምሳሌ የዘሩን መጠን ማግባል። ለምሳሌ አልፋ ከሆነ በአንድ ሄክታር 10 ኪሎ ግራም ነው የሚዘራው። ስለዚህ የሱ ግማሽ ሄክታር ከሆነ 5 ኪሎ ግራም መግዛት አለበት። ሩብ ሄክታር ወይም አንድ ጥማድ ከሆነ 2.5 ኪሎ ግራም ነው መዝራት ያለበት ማለት ነው። ስለዚህ 2.5 ኪሎ ግራም መግዛት አለበት ማለት ነው። ደግሞ ዝሆኔ ሳር ቢሆን ደግሞ ወይ አገዳው ወይ ስሩ ተገንጥሎ ነው የሚዘራው። ስለዚህ ስሩን ስንዘራ ለምሳሌ ዝሆኔ ሳር በእጽዋቶች ወይም በተክሎቹ መሃል በችግኞቹ መሃል 50 ሴንቲሜትር እንደገና በመስመር መሃል 1 ሜትር አራርቀን ነው መንዘራው። ስለዚህ ለዛ ቦታ ምን ያህል ቁርጥራጭ ያስፈልገኛል ብሎ ማስላት አለበት። ዘር የመመጠን ስራው ከተሰራ በኋላ ቀጣዩ ስራ ማዳበሪያን የመጨመር ስራ ይሆናል። የመኖ ሰብሎችን ስናለማ እንደ የአስፈላጊነቱ ኮምፖስት፣ ፍግ እንዲሁም እንደ ዩሪያና ዳፕ የመሳሰሉ ማዳበሪያዎችን መጨመርም ያስፈልጋል። ማዳበሪያን ከመጨመር ጋር በተያያዘ የሚሰሩ ስራዎች ከተሰሩ በኋላ ያለው ቀጣይ ስራ ዘር የመዝራት ስራ ነው። በዚህ ረገድም ትኩረት ሊደረግባቸው የሚገቡ ጉዳዮች አሉ። ዘር ሲዘራ ትልቁ ጥንቃቄ መደረግ ያለበት አንደኛ የመዝሪያ ወቅትን መጠበቅ ነው። የእያንዳንዱ ሰብል የመዝሪያ ወቅት የተለያየ ነው። በመጀመሪያ የሚዘራል ግንቦት ላይ፣ ከዛ ወደ መጨረሻው ግንቦት የሚዘራል፣ ሰኔ መጀመሪያ ላይ የሚዘራል። ብዙ መኖዎች ቀድመው ቢዘሩ ነው የሚመከረው። ሁለተኛው ዘር ስናለብስ ነው። ዘር ስናለብስ በጣም ጥንቃቄ ማድረግ ያለበት እንዳይቀበር ማድረግ አለበት። ደቃቅ የሆኑ ዘሮች እንደ አልፋ፣ እንደ ክሎቨር፣ እንደ ዲስሞዲየም አይነት ዘሮች በጥንቃቄ መዘራት አለባቸው። ሌሎቹ እንደ ማንኛውም የእህል ሰብል ሊዘራ ይችላል። አሁን ለምሳሌ የእርግብ አተር፣ ጓያ፣ ስናር እነዚህ ልክ እንደ ማንኛውም መዝራት ይቻላል። ከዛ በኋላ ከዘራን በኋላ እንክብካቤ ማድረግ አለብን፣ መከታተል አለብን። ዘርተን ዝም ብለን መተው አንችልም። ቀጣይ ተግባር አረም የማረምና ታያሽ ስራዎች ናቸው። አረምን በሰው ጉልበት ማረም ወይም የተመረጡ የአረም ማጥፊያ መድኃኒቶችን በመጠቀም አረምን መከላከል ያስፈልጋል። ከዚህ በመቀጠል የሚኖረው ስራ የተሻሻለ መኖ ሰብሉን የመሰብሰብ ወይም የማጨድ ስራ ነው። በዚህ ረገድም ጥንቃቄ ሊደረግባቸው የሚገቡ ጉዳዮች አሉ። የዝርያዎች የማጨጃ ጊዜ የተለያየ ነው። ለምሳሌ ብዙዎቹ ዝርያዎች የሚታጨዱት 50% ሲያብቡ ነው ሲዘረዝሩ። ከዛ በኋላ ያንን 50% ሲደርሱ ሲያብቡ ማጨድ። አጭዶ ምንድነው የሚደረገው? ወይ ድርቆሽ ይሰራል
ወይም ደግሞ ገፈራ ይሰራል ወይም ደግሞ እየታጨደ ለከብቶች ቀጥታ ይመገባል ማለት ነው። ለምሳሌ ስናርም ብንወስድ 50% ሲዘረዝር ነው። አልፋም ቢወስድ 50% ሲያብብ ነው መታጨድ ያለበት። ሌሎች ደግሞ ማያብቡ አሉ። ለምሳሌ እንደ ዝሆኔ ሳር አያብብም፣ እንደ ደሾ ሳር አያብብም። ስለዚህ ዝሆኔ ሳር ሲሆን እንደ ሁኔታው ከ1 ሜትር እስከ 1 ሜትር ተኩል ሲሆን ቢታጨድ ጥሩ ነው። ደሾ ሳር ደግሞ እስከ 80 ሴንቲሜትር ትንሽም ከፍ ቢል ይመረጣል። በዘር መረጣና የማሳ ዝግጅት ስራ የሚጀመረው የመኖ ሰብሎች የልማት ስራ በርካታ ተግባራት ከተከናወኑና ከታጨደ ወይም ከተሰበሰበ በኋላ የሚጠናቀቀው እንስሳት እንዲመገቡት ወይም እንዲጠቀሙበት የማድረጉ ስራ ይሆናል። ታዲያ በዚህ ረገድም ግንዛቤ ውስጥ የሚገቡ በርካታ ጉዳዮች አሉ። ይሄ በጣም ጥራት ያለው ገንዘብ የወጣበት መኖ ስለሆነ የሚሰጠው ውጤታማ ለሆነ ከብት ነው። ምርት ለሚሰጥ ወተት የሚሰጥ ከብት ወይም የሚወፍር ከብት ወይም ደግሞ ጥጃም ሊሆናል የሚያድግ ከብት መሆን አለበት። ኢኮኖሚያዊ አዋጭነቱ ማየት አለብን። ካወጣን ማግኘት አለብን የሚለውን አስተሳሰብ መያዝ አለብን። አዎ እኛም የመኖ ሰብሎች በማልማት ውጤታማ ለመሆን ከዘር መረጣና ከማሳ ዝግጅት ጀምሮ እስከ መኖን አጭዶ እስከ መጠቀም ባሉ የተለያዩ ተግባራት ውስጥ ሊደረጉ የሚገባቸውን ተግባራት በመፈጸም ምርታማነትን ያሳድጉ ያን ለዕለቱ ያዘጋጀነውን በዚሁ አጠናቀቅን። ሰላም።